ሰላም ሰላም የሄልዝ ኢንፎ ቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ። ዛሬም በአዲስ ነገር መጥተናል። ተከታተሉን። ዛሬ እንግዲህ ለየት ባለ ቪዲዮ ነው የመጣ ነው። እንግዲህ ተከታተሉኝ። ሽንት ቤት ሰገራ እምቢ እያሉት ይቸገራሉ። ለቀናት ሰገራ ሳይወጣ ይቆይቦታል። ከዚያም ሆዶ ይነፋል። አንዳንድ ጊዜም የህመም ስሜት ይሰማዎታል። ከሆነ ይህ ቪዲዮ ለእርሶ ነው። ዛሬ ሆድ ድርቀት የሚያመጡ 7 ዋና ዋና ምክንያቶችን እንዲሁም በቀላሉ በቤት ውስጥ ሊያደርጉ የሚችሉትን መፍትሄዎች በዝርዝር እንመለከታለን። ተከታተሉ። ለቻናሌ ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ሁኑ። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ደግሞ ጻፉልን፣ እንመልሳለን። ዛሬ በዝርዝር የምናየው 7 ዋና ዋና ሆድ ድርቀት ሊያመጡብን የሚችሉ ምክንያቶችንና እንዲሁም በቀላሉ በቤት ውስጥ ልናደርግ የሚገባን መፍትሄ እነግራችኋለሁ። ተከታተሉ። እንግዲህ የመጀመሪያው ምክንያት ምንድን ነው ሆዳችን ሊደርቅ የሚችለው ብለን ስናይ የመጀመሪያው ምክንያት ምንድን ነው? በቂ ውሃ አለመጠጣት ነው። ወተር ኢዝ ላይፍ ይላሉ ፈረንጆች። ስለዚህ ወተር ለሁሉም ነገር እጅጉን ጠቃሚ የሆነ በቀላሉ ልናገኘው የምንችለው ነገር ነው። እንግዲህ ሰገራ በቀላሉ እንዲወጣ ውሃ በጣም አስፈላጊ ነው። ሰውነታችን ውሃ ሲጎድለው ከአንጀት ውስጥ ተጨማሪ ውሃ ይወስዳል። ይህም ሰገራውን ያደርቀዋል። ከዛም ለመውጣት እንቸገራለን ማለት ነው። መፍትሄው ታዲያ ምንድን ነው የሚለውን ስናይ መፍትሄው በጣም እጅግ ቀላል ነው። ሁላችንም እንግዲህ ውሃ አክሴሲብል ያልሆነበት ቦታ ከረንትሊ በጣም ሬር ነው። ሁሉም ሰው ውሃ ያገኛል ተብሎ ይታሰባል። አንድ ሰው በቀን ከ6 እስከ 8 ብርጭቆ ውሃ መጠጣት ይኖርበታል። ከዛም በተለይ ደግሞ ጧት ከ1 እስከ 2 ብርጭቆ መጠጣት በጣም የሚመከር ነው። እንግዲህ ሶስተኛ ደግሞ በሙቀት ወይም ደግሞ ከባድ የሆነ ኤክሰርሳይዝ ወይም ደግሞ ላላበን ተጨማሪ ውሃ መጠጣት ይመከራል። ስለዚህ ውሃ በመጠጣት ብቻ የሰገራ ድርቀትን መከላከል እንችላለን። ሁለተኛው ለምንድነው ሆዳችን የሚደርቀው ሆድ ድርቀት የሚያጋጥመን ብለን ስናይ ሁለተኛው ምክንያት ነው ምንድነው? ፋይበር ያለው ምግብ አለመመገብ። እንግዲህ ፋይበር ሰገራን ያለሰልሳል እንዲሁም በቀላሉ እንዲወጣ ይረዳል። ነጭ ዳቦ፣ ፓስታ፣ ፋስት ፉዶች እንደ ምሳሌ እንደ በርገር፣ ፒዛ፣ ፍሬንች ፍራይስ፣ ፍራይድ ቺክን፣ ሆት ዶግ፣ ሻወርማ፣ ቺፕስ፣ ለስላሳ መጠጦችን ብቻ የሚያዘወትሩ ሰዎች ለሆድ ድርቀት ይጋለጣሉ። ምክንያቱም እነዚህ ከላይ የዘረዘርኳቸው ምግቦች ዝቅተኛ የሆነ የፋይበር ክምችት ስለያዙ ማለት ነው። ታዲያ መፍትሄው ምንድነው ብለን ስናይ በፋይበር የበለጸጉ ምግቦችን መመገብ። ለምሳሌ አትክልት፣ ፍራፍሬ፣ ሌሎች ምግቦች ለምሳሌ እንደ ጤፍ፣ ማሽላ፣ ገብስ፣ አጃ ያሉ በፋይበር የበለጸጉ ምግቦችን በመመገብ በቀላሉ የሆድ ድርቀትን ማስወገድ ወይም መከላከል እንችላለን ማለት ነው። በሶስተኛ ደረጃ ሆድ ድርቀት ለምን ያጋጥመናል ብለን ስናይ ሶስተኛው ምክንያት ምንድነው? የአካል ብቃት እንቅስቃሴ አለማድረግ። እንግዲህ ቀኑን ሙሉ ተቀምጠው የሚያሳልፉ ሰዎች ይሄ ጂአይ ሲስተማቸው ወይንም ደግሞ ጂአይ ሞቲሊቲያቸው በጣም ዝቅተኛ ነው የሚሆነው። ስለዚህ አንጀታቸው በቀስታ ይሰራል። እንቅስቃሴ ምንድነው የሚያደርገው? አንጀታችን እንዲሰራ ሞቲሊቲው እንዲጨምር ያደርጋል ማለት ነው። ታዲያ መፍትሄው ምንድነው? መፍትሄው በጣም ቀላል ነው። መፍትሄው ምንድነው? አንድ ሰው በቀን 30 ደቂቃ መራመድ፣ ቀለል ያሉ ስፖርቶችን መስራት፣ በእነዚህ የሆድ ድርቀትን መከላከል እንችላለን። በአራተኛ ደረጃ ለምንድነው ሆድ ድርቀት የሚያጋጥመን ብለን ስናይ ሰገራ ከመጣብን ሰዓት ዘግይተን ሽንት ቤት መሄድ። ሰውነታችን ምልክት ሲሰጥ ችላ ማለት የሆድ ድርቀትን ያባብሳል። ብዙ ጊዜ መዘግየት አንጀት ውሃ እንዲስብ ያደርጋል። መፍትሄው ምንድነው? መፍትሄው ቀላል ነው። ፍላጎት ሲመጣብን ወዲያው ወደ ሽንት ቤት መሄድ፣ ሌላው ደግሞ በየቀኑ በተመሳሳይ ሰዓት መሄድን መለማመድ። እነዚህን ቀላል ነገሮች በማድረግ የሆድ ድርቀትን መከላከል እንችላለን። በአምስተኛ ደረጃ ምክንያት ምንድነው? አንዳንድ ከመድኃኒቶች ጋር የተገናኘ ሊሆን ይችላል። አንዳንድ መድኃኒቶች ሆድ ድርቀት ሊያመጡ ይችላሉ። ለምሳሌ ፌረስ ሰልፌት፣ ፌረስ ግሉኮኔት፣ ፌረስ ፉማሬት እነዚህ የመሳሰሉ ለደም ማነስ የሚሰጡ መድኃኒቶች የሆድ ድርቀት ሊያመጡ ይችላሉ። አንዳንዴም ማቅለሽለሽ፣ ማስታወክ፣ የሰገራ ከለር መቀየር የመሳሰሉትን ምልክቶች ሊያመጡብን ይችላሉ። አንዳንድ የህመም ማስታገሻ መድኃኒቶች ለምሳሌ በተለይ ከባድ የሆኑ የህመም ማስታገሻ መድኃኒቶች ለምሳሌ እንደ ሞርፊን፣ ትራማዶል፣ ኮኬን የመሳሰሉ መድኃኒቶች የጂአይ ሲስተማችን እንቅስቃሴን በመቀነስ ሆድ ድርቀት ሊያመጡብን ይችላሉ ማለት። ሌላ አንዳንድ የድብርት መድኃኒቶች ለምሳሌ እንደ ትራይሳይክሊክ አንታይ ዲፕረሳንት የመሳሰሉ መድኃኒቶች ለሆድ ድርቀት ሊያጋልጡን ይችላሉ። ታዲያ መፍትሄው ምንድነው? መፍትሄው መድኃኒቱን ማቆም የለብንም። ይልቁንም ሐኪም ማማከርና ሌላ ተጨማሪ ወይ መድኃኒት ወይ መድኃኒቱን ደግሞ በሌላ ቀየር እንችላለን ማለት ነው። በስድስተኛ ደረጃ ታዲያ ሆዳችን ለምን ይደርቃል ብለን ስናይ ድብርትና ጭንቀት። ይህ ብዙ ሰው ላያስተውለው የሚችል ምክንያት ሊሆን ይችላል። አእምሮና አንጀት በጣም የተያያዙ ናቸው። የስራ ጫና፣ የቤተሰብ ችግር ወይም ጭንቀት የአንጀት እንቅስቃሴ ሊያዘገይ ይችላል። ስለዚህ ሆድ ድርቀትም ሊያመጣ ይችላል። ታዲያ መፍትሄው ምንድነው? መፍትሄው በቂ እንቅልፍ መተኛት፣ መራመድ ወይንም ስፖርት መስራት ከእንደዚህ አይነት ችግሮች ይከላከሉልን ይችላሉ ማለት ነው። ሌላ ለምሳሌ የመተንፈሻ ስፖርቶችን መስራት፣ ዲፕ ብሪዝ ማድረግ እነዚህ ለድብርትና ለጭንቀት ሪኮሜንድ የሚደረጉ ኤክሰርሳይሶች ናቸው ማለት ነው። በሰባተኛና ዋነኛው ሌላ ከባድ የሆነ ችግር ምንድነው? ከሌላ በሽታ ጋር እየተገናኘ ሊሆን ይችላል።
ሆድ ድርቀት ከቀላል እስከ ከባድ ምክንያት ሊኖረው ይችላል። የከባድ የሚባሉት የጤና ችግሮች ለምሳሌ የታይሮይድ ሆርሞን መዛባት፣ በተለይ ሃይፖታይሮይዲዝም የሚባለው የታይሮይድ ሆርሞን ማነስ እንደዚህ የሆድ ድርቀት ሊያመጣ ይችላል። ሌላው የስኳር በሽታ፣ አንዳንድ የአንጀት በሽታዎች ለምሳሌ እንደ ኢሪቴብል ቦል ሲንድረም የሚባሉት አንዳንዴ ማቅለሽለሽ፣ ማስታወክ፣ ሆድ ድርቀት ሊያመጡብን ይችላሉ። አንዳንዴም ምናልባት ማስቀመጥም ሊኖር ይችላል። ሌላው ኮሎሬክታል ካንሰር፣ በተለይ ወደ ፊንጢጣ የአንጀት ካንሰሮች ሆድ ድርቀት ሊያመጡብን ይችላሉ። ሌላው ኢንተስታይናል ኦብስትራክሽን፣ በተለይ ይሄ የከፋው ነው። ቮሚቲንግ፣ የማይቋረጥ ሆድ ህመም ካለ ኢንተስታይናል ኦብስትራክሽንም የአንጀት መታጠፍ ምናምን ሊሆን ይችላል ማለት ነው። ስለዚህ እነዚህ 7 ምክንያቶች የሆድ ድርቀት የሚያመጡ ምክንያቶች ናቸው። ስለዚህ የእርሶ ከየትኛው ነው የሚመደበው የሚለውን ኮሜንት ላይ ጻፉልን። ሌላው በጣም ማወቅ የሚገባን ምንድነው ሐኪም መቼ ነው ማማከር ያለብን የሚለውን ማወቅ በጣም ተገቢ ነው። እንግዲህ ሐኪም መቼ ነው ማማከር ያለብን ብለን ስናይ አንደኛ በላይ ከቆየ፣ ሰገራ ከደም ጋር ከቀላቀለ፣ ይህ በተለይ የኮሎሬክታል ካንሰር የመሆን እድሉ ከፍተኛ ሊሆን ይችላል። ሌላው ከባድ የሆነ ህመም ካለ፣ ክብደት መቀነስ ካለ፣ እነዚህ ምልክቶች ካሉ በቶሎ ወደ ጤና ተቋም ሄዶ መመርመር ያስፈልጋል ማለት ነው። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ሰብስክራይብ በማድረግ የደወል ምልክቱን በመጫን እንዲሁም ለሌሎች እንዲዳረስ ደግሞ ሼር በማድረግ ቤተሰብ ሁኑ። ለዛሬ ያለን ሀሳብ እዚህ ላይ ይበቃል። ሌላ ጊዜ በሌላ ርዕስ እስክንገናኝ ቻው ሰንብቱ።